በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ዘማብየው ወውዳሴው እምዚያው ሁሉ ውስተ እዴሁ አሐዚ ዓለም በራሁ ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ ቅዱስ እግዚአብሔር አምላካችን እስከዚህ ሰዓት ስለጠበቀን ስሙ የተመሰገነ ይሁን። እንደ ቤተ ክርስቲያናችን አስተምሮ እንደሚታወቀው በዚህ ሳምንት በዓለ ሆሳዕናን የምናከብርበት ሳምንት ነው። እግዚአብሔር አምላካችን ሁላችንም ጠብቆ ለበዓለ ሆሳዕና ስላደረሰን ስሙ የተመሰገነ ይሁን። እንግዲህ በዚህ ሰዓት እየተነጋገርን የምንቆየው ስለ ሆሳዕና ይሆናል። ሆሳዕና ማለት መድኃኒት ማለት ነው። ነቢየ እግዚአብሔር ክቡር ዳዊት ይህንን በዓል አስመልክቶ ሲናገር አቤቱ አሁን አድን ኦ እግዚኦ አድን ሶ አቤቱ አሁን አድን ሆሳዕና በአርያም ሆሳዕና ለወልደ ዳዊት እየተባለ የሚመሰገንበትን በዓል ነው እያከበርን ያለነው ማለት ነው። እንግዲህ እንደሚታወቀው ይህንን በዓል የምናከብረው እንደ ቤተክርስቲያናችን አስተምሮ ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ስንመለከት ሙሉ ታሪኩን ቅዱስ ማቴዎስ መዝግቦልን እናገኘዋለን ማለት ነው። እንግዲህ ይህንን በዓል ስናከብር መድኃኒታችን ኢየሱስ ክርስቶስ በአህያና በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ሲገባ ሕፃናት፣ አእሩግ፣ አእባን፣ ግዑዛን ፍጥረታት ሳይቀሩ በዝማሬ በይባቤ እልል እያሉ እሱ ለተቀመጠባት አህያ ዘንባባ ልብስ እያነጠፉ ወደ ቤተ መቅደስ የገባበትን ያንን ታላቅ በዓል ነው ቤተ ክርስቲያን እያከበረች ያለችው ማለት ነው። ይህንን ሲያስረዳን ቅዱስ ማቴዎስ ወቀሪቦ ኢየሩሳሌም በጻፍ የተፋየን ተገቦ ደብረ ዘይት ይላል። ይህን መድኃኒታችን ኢየሱስ ክርስቶስ የኢየሩሳሌም አቅራቢያ ከምትሆን የተፋየ በደረሰ ጊዜ ሁለቱን ደቀ መዛሙርት ወደፊት ወዳለችው መንደር ላካቸው ይላል። ሂዱና የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ላካቸው ይላል። ለምን የሚላችሁ ቢኖር ጌታቸው ይፈልጋቸዋል በሉ አላቸው። እነሱም እንደታዘዙ ሂደው አህያይቱን ከነውርንጭላዋ ፈተው አመጡለት። በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ሲገባ እንደሚታወቀው በዝማሬ ወደ ቤተ መቅደስ መግባቱን ቅዱስ ማቴዎስ በደንብ አድርጎ ይህንን አብራርቶ ገልጾልናል ማለት ነው። እዚህ ላይ እንግዲህ ለአጭር ደቂቃም ቢሆን የምንረዳው የተወሰኑ መልእክቶችን እንመለከታለን። መድኃኒታችን ኢየሱስ ክርስቶስ በአህያ ላይ የተቀመጠበት ምክንያቱ ምንድነው የሚለውን ስናይ የመጀመሪያው ትንቢቱ እንዲፈጸም ነው። ትንቢት አስቀድሞ በነቢዩ በዘካርያስ የተነገረ ትንቢት አለ። አንቺ የኢየሩሳሌም ልጅ ሆይ ወለተ ጽዮን ሆይ ደስ ይበልሽ፣ ንጉሥሽ በአህያ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተነገረ ትንቢት አለ። ያ ሊፈጸም ነው። ክርስቶስ ወደዚህ ዓለም የመጣው ሕግን ለመፈጸም ስለሆነ ነቢያት የተናገሩትን ትንቢት ይፈጽም ዘንድ ስለመጣ ያ የተነገረው ትንቢት መፈጸሙን የሚያመለክት ነው ማለት ነው።
ሌላው መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ቤተ መቅደስ የመግባቱ ምሳሌ ለሁላችንም ትህትናን ሊያስተምረን ነው። መድኃኒዓለም ኢየሱስ ክርስቶስ የትህትና ባለቤት ነው። እንግዲህ እንደሚታወቀው እንደ ሰው አስተሳሰብ በሰው ዘንድ ሲታሰብ አህያ የተናቀች ናት። በአህያም ላይ የሚቀመጥ በአህያ ላይ የሚጓዝ ሰውም ያው እንግዲህ ዝቅ ማለቱን የሚያሳይ ነው። በሰው ዘንድ የተናቀች ፍጥረት ስለሆነች ወይም እንስሳ ስለሆነች ማለት ነው። በእግዚአብሔር ዘንድ ደግሞ በዚህ ዓለም ያለው ዕውቀት ፍልስፍና ሁሉ የተናቀ ነው። በእግዚአብሔር ዘንድ የተናቀ ስለሆነ እግዚአብሔር አምላክ ይህ በዓለም ያለው ዕውቀት በእኔ ዘንድ ኢምንት ነው ሲል መድኃኔ ዓለም ክርስቶስ በተናቀችው በአህያይቱ ላይ ተቀምጦ ወደ ቤተ መቅደስ ገብቷል ማለት ነው። ሌላው በአህያ ላይ የተቀመጠበት ምክንያት የሰላም ምልክት ነው። መድኃኔ ዓለም ክርስቶስ የሰላም ባለቤት ነው። እኔ ሰላሜን እተውላችኋለሁ ነው ያላቸው ለቅዱሳን ሐዋርያትም ሲላቸው ሰላሜን እተውላችኋለሁ። የሰላም አምላክ ወደዚህ ዓለም ሲመጣ ሰላም ፍቅርን ይዞ ነው የመጣው እና በአህያ ላይ መቀመጡ የሰላም ምልክት ነው። እንግዲህ በአባቶቻችን በዘመን ነቢያት በአህያ ላይ ተቀምጠው ሲመጡ የሰላም ዘመን የእርቅ ዘመን ትንቢት ሊናገሩ እንደሆነ ይታወቃል። አባቶቻችን ነቢያት በፈረስ ላይ ተቀምጠው ከመጡ ግን በሀገር ላይ መዓት ጥፋት እንደሚሆን ጦርነት እንደሚሆን ይታወቃል ማለት ነው። የሰላም አምላክ ኢየሱስ ክርስቶስ በሰላም መምጣቱን የምናውቀው በአህያ ላይ ተቀምጦ ወደ ቤተ መቅደስ በመግባቱ ነው። ሌላው በአህያ ላይ አሁንም የተቀመጠበት ትልቁ ምክንያት የቅርብ አምላክ ነኝ፣ ለሁላችሁም ቅርብ ነኝ፣ ብትፈልጉኝ ታገኙኛላችሁ ሲል በአህያ ላይ ተቀምጧል። እንግዲህ እንደሚታወቀው አህያ በቅርብ የምትገኝ ያዘዟትን ሁሉ የምታደርግ ያቅሟል የምትችለውን ሁሉ ለማድረግ ታዛዥ ፍጥረት ናት ማለት ነው። መድኃኔ ዓለም ክርስቶስም እኔ የቅርብ አምላክ ነኝ ብሎ በትንቢተ ኤርምያስም ምዕራፍ 23 ቁጥር 23 ላይ ተነግሯል። እኔ አምላካችሁ የቅርብ አምላክ ነኝ ብትፈልጉ ታገኙኛላችሁ ይላል። ስለዚህ አህያ እንደሚታወቀው ሩጣ እንደማታመልጥ የፈለገው ሁሉ በቅርብ ቦታ እንደሚያገኛት መድኃኔ ዓለም ክርስቶስም እኔ ቅርብ ነኝ ነብዩ እግዚአብሔር ክቡር ዳዊትም ይህን ሲገልጽልን ቅረቡ አብየሁ ወያበርለክሙ ወደ እርሱ ቅረቡ እሱም ያበራላችኋል ብሏል ማለት ነው። ሌላው በአህያ ላይ የተቀመጠበት ትልቁ ምክንያት የምንለው በትሁት ልቡና ላይ እንደሚያድር ሲያስረዳን እንግዲህ አህያ ትሁት ፍጥረት ናት ብለናል። መድኃኔ ዓለም ክርስቶስም በትሁታን ላይ በሚታዘዙ ላይ በቅኖች ላይ እንደሚያድር ለማስረዳት ትሁት በሆነችው ፍጥረት ላይ አድሯል ማለት ነው። ስለዚህ ሁላችንም እኛ የክርስቶስ ማደሪያ መሆናችን ካወቅን መድኃኔ ዓለም ክርስቶስ በሁላችንም ላይ የሚያድር መሆኑን ወደሱ እንድንቀርብ የሱ ማደሪያ እንድንሆን አስቀድሞ ሲነግረን ንውሃቤ ኩልክሙ ስሩዓን ወክቡዳነ ጾር ወአነ አዕርፈክሙ ብሎ በማቴዎስ ምዕራፍ 11 ላይ ነግሮናል። እናንተ ሸክማችሁ የከበደ ትሑታን ቅኖች የዋዎች ወደ እኔ ኑ እኔ አሳርፋችኋለሁ ብሏል ማለት ነውና በዚህ ነው ትሑት በሆነችው በተናቀችው ፍጥረት ዓለም በተራቀቀበት ዓለም የተሻለ ፍልስፍና ብሎ ባዘጋጀው ሳይሆን በተናቀችው ሰዎች በናቋት ፍጥረት ላይ መገኘቱ በማንኛውም እግዚአብሔር በፈጠረው ፍጥረት ላይ እንደሚገኝና እንደሚገለጽ የሚያመለክት ነው ማለት ነው። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ አባቶቻችን ሐዋርያትን ሁሩ አገረ ዘቅድሜክሙ በፊታችሁ ወዳለችው መንደር ሂዱ ብሎ የላከበት ምክንያት የመጀመሪያው አባቶቻችን ሐዋርያትን ቀጣይ ለስብከተ ወንጌል የሚያሰማራቸው መሆኑን አባቶቻችን ሐዋርያት
ወደፊት ለወንጌል አገልግሎት ወደፊት የሚቀጥሉ መሆናቸውን ሲያመለክት ነው። የታሰሩትን ፈታችሁ አምጡ ማለት በኃጢአት የወደቀውን በተለያየ ምክንያት የታሰረውን ዓለም የሚፈቱ መሆናቸውን ለአባቶቻችን ለሐዋርያት ስልጣነ ክህነትን ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘፈታይክሙ በምድር ይኩን ፍትሐ በሰማያት የሚለውን ስልጣን ሲሰጣቸው ነው። ዓለም እንደሚታወቀው ለ5500 ዘመን ከእግዚአብሔር ጋር ተጣልቶ ከቅዱሳን መላእክት ጋር ተጣልቶ በግራ አጋንንት ተጠቅጥቆ በዲያብሎስ አገዛዝ ውስጥ ያለ መሆኑ ይታወቃል። ስለዚህ ከዚህ ከማይሰራ ኃጢአት ፈተው የሚያመጡ መሆናቸውን ሲያመለክት ነው። ብፁዓን አባቶቻችን ሂዱና ፈታችሁ አምጡ፣ ለምን ትፈታላችሁ የሚላችሁ ቢኖር ጌታቸው ይፈልጋቸዋል በሉ። እንግዲህ ክርስቶስ የማይፈልገው ፍጥረት የለም ማለት ነው። ክርስቶስ ፍጥረቱን የፈጠረውን ፍጥረት የሚፈልግ መሆኑ የሚታወቀው ከሰማየ ሰማያት ወርዶ በቤተልሔም ተወልዶ በግዘነ ሕፃናት ሲያለቅስ ሰማነው ተብሎ እንደተነገረ የሚያሳየው ምንድነው ካለ ፍጥረቱን ምን ያህል የሚወድ መሆኑን ለፍጥረቱ ምን ያህል ዋጋ የሚከፍል መሆኑን የሚያሳይ ነው ማለት ነው። ስለዚህ ጌታቸው ይሻቸዋል። ክርስቶስ የማይፈልገው ከፈጠረው ፍጥረት እሱ የማይፈልገው እንደሌለ የሚያሳይ ነው ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት ሂዱና ፈታችሁ አምጡልኝ አለ። እነሱም በታዘዙት ልክ አመጡ። በአህዮቱ ላይ ሆኖ የሰላም አለቃ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሁሉም ልብሳቸውን እያነጠፉ የዘንባባ ቅጠል እያነጠፉ፣ ዘንባባ እንደሚታወቀው በብሉይ ኪዳን የሰላም ምልክት ነው። ዘንባባ የእግዚአብሔር ምልክት ነው። የተለያየ ራሱን የቻለ ምስጢር አለው ማለት ነው። ስለዚህ ይህንን በዓል ስናከብር እኛም ዛሬ ሆሳዕና በአርያም ለወልደ ዳዊት እያልን እየዘመርን ነው ይህንን በዓል የምናከብረው ማለት ነው። የሰላም አለቃ ኢየሱስ ክርስቶስ ሁላችንም ጠብቆ ለዚህ ለመጨረሻው የአብይ ጾም 8ኛ ሳምንት ሆሳዕና ይባላል። ትልቅ በዓል እንግዲህ ከአለፉት ሰንበታት ሁሉም የተከበሩ ቢሆኑ ደግሞ ለየት ያለ ራሱን የቻለ ምክንያት ያለው በዓል መድኃኔ ዓለም ክርስቶስ ወደ ቤተ መቅደስ የገባበት እኛ ደግሞ ሕፃናት ሳይቀር በዝማሬ መቀበላቸውን የሚያሳይ በዓል ነው ማለት ነው። የሰላም አለቃ ኢየሱስ ክርስቶስ ለሁላችንም በዚህ በዓል ላይ ተገኝተን በዓሉን እንድናከብር የሱ መልካም ፈቃዱ ይሁንልን። ይቆየን።